ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትላንትና በአውሮፓ ቻምፒየንስ ሊግ የተደረጉ እጅግ በርከት ያሉ ጨዋታዎች ያሉ እነሱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ትልልቅ የሚባሉ ጨዋታዎች ነበሩ ሲጠበቁ የነበሩ። ቼልሲ ትላንትና ጨዋታውን አድርጓል። በሰፊ ጎል ልዩነት ማሸነፍ ችሏል አያክስ አምስተርዳምን። ከዛ በተጨማሪ ሊቨርፑልም ትላንትና ከተከታታይ 4 ሽንፈቶች በኋላ በድጋሚ ወደ ድሉ የተመለሰበት ጨዋታ እንደሆነ የተመለከትንበት መርሃ ግብርም ትላንትና እንዲሁ የተደረገ መርሃ ግብር ነው። ሌላኛው ዩቬንቱስ እና ሪያል ማድሪድ ያደረጉት ጨዋታም በትልቅ ጉጉት ሲጠበቅ የነበረ ጨዋታ ነው። እሱንም ጉዳይ እንመለከተዋለን። ሌሎችም በርከት ያሉ ጨዋታዎች ነበሩ፣ እነሱን እንመለከታለን። ዛሬ ደግሞ የዩሮፓ ሊግ እና የዩሮፓ ኮንፈረንስ ሊግ ጨዋታዎች ዛሬ ቀጥለው የሚደረግ ይሆናል። የእነሱን የጨዋታ ጥቆማዎችም ወደ እናንተ እናደርሳለን። እንዳይረሳ የክለብ እግር ኳሳዊ ጉዳዮችንም በትልቁ የምናነሳበት ፕሮግራማችን ዛሬም የሚቀጥል ነው የሚሆነው። በርከት ያሉ እንግዲህ ሀሳቦችን ከትልልቆቹ ክለቦች ጋር አያይዘን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ነው የምጋብዘው። የሀገር ውስጥ መረጃን በማስቀደምን ጀምር። የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካ ዋንጫው ለማለፍ የመጨረሻ ዙር የማጣሪያ ጨዋታውን ከታንዛኒያ ብሔራዊ ቡድን ጋር እንደሚያደርግና ለዚህም ጨዋታ ደግሞ 20ና ከዛ በላይ ቀናት በልምምድ ላይ ሲያሳልፉ እንደነበረ የምናስታውሰው ጉዳይ ነው። ትላንትና የመጀመሪያው ዙር ጨዋታም ተደርጓል። የኢትዮጵያ ሴቶች ብሔራዊ ቡድን ያደረገውን የትላንትናው የአፍሪካ ዋንጫ የማጣሪያ ዙር የመጀመሪያ ጨዋታ በታንዛኒያ አዚያም ኮምፕሌክስ ስቴዲየም ዳሬ ሰላም ላይ የተደረገ መርሃ ግብር ነው። ይህ ጨዋታ በታንዛኒያ አሸናፊነት የተጠናቀቀው። ትላንትና ታንዛኒያ ዳሬ ሰላም አዚያም ኮምፕሌክስ ስቴዲየም ላይ በተደረገ መርሃ ግብር ታንዛኒያ ኢትዮጵያን 2-0 በሆነ ውጤት ነው ማሸነፍ የቻለችው። የሁለቱ ብሔራዊ ቡድኖች የመልስ ጨዋታ ከ6 ቀናት በኋላ በድሬዳዋ ስቴዲየም ጥቅምት 18 2018 ዓ.ም ላይ ይደረጋል። በደርሶ መልስ የሚያሸንፈው ብሔራዊ ቡድን ለ2025 የሞሮኮ የአፍሪካ ዋንጫ ማለፉን የሚያረጋግጥ ነው የሚሆነው። ለኢትዮጵያ ሴቶች ብሔራዊ ቡድንና ለሀገራችን መልካሙ ዜና የሚሆነው የመልሱ ጨዋታ በድሬዳዋ ስቴዲየም መደረጉ ነው። የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ለማለፍ የ180 ደቂቃ ዕድሜዎች ብቻ እንደቀሩት ሲገለጽ ነበር። ትላንትና አንዱን 90 ደቂቃ ተፋልመው 2-0 በሆነ ውጤት ተሸንፈዋል። የመልሱ ጨዋታ ደግሞ ወይም ቀጣዩ 90 ደቂቃ ደግሞ ይቀራቸዋል። የኢትዮጵያ እግር ኳስ ፌዴሬሽን ባደረገው ብርቱ ጥረትም የመልሱ ጨዋታም በድሬዳዋ ስቴዲየም እንደሚደረግ ነው መረጃዎች የሚያሳዩት። ኢትዮጵያ አስቀድማ ይህንን ጨዋታም በአበበ ቢቂላ ስቴዲየም ለማድረግ ሜዳውን ብታስመዘግብም ካፍ ግን ሜዳውን ማገዱን ተከትሎ ብሔራዊ ቡድኑ በስደት ይጫወታል የሚሉ ጉዳዮች አመዝኖ ነበር። የኢትዮጵያ ሴቶች ብሔራዊ ቡድን ትናንትና ቀን 11 ሰዓት ላይ የመጀመሪያው ጨዋታውን ከታንዛኒያ ብሔራዊ ቡድን ጋር በአዛም ኮምፕሌክስ ስቴዲየም ያደረገ ሲሆን የመልሱን ጨዋታ ደግሞ በሀገራችን ማድረጉ ሉሲዎቹ መልካም የሚባል ዜናን ይሆንላቸዋል ተብሎ ይጠበቃል። የመልሱ ጨዋታ ጥቅምት 18 በኢትዮጵያ በድሬዳዋ ጨዋታው የሚደረግ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። የአውሮፓ ቻምፒየንስ ሊግ ትላንትና ምሽት የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ትላንትና በርከት ያሉ ጨዋታዎች ተደርገዋል። የተወዳጁ የአውሮፓ ቻምፒየንስ ሊግ የሶስተኛ ዙር ሁለተኛ ቀን ጨዋታዎች ናቸው። ሶስተኛ ዙር ጨዋታዎች ናቸው ትናንትና የተደረጉት። ነገር ግን ሁለተኛ ደግሞ ቀን ጨዋታዎች ናቸው። ምክንያቱም ማክሰኞ በርከት ያሉ መርሃ ግብሮች ተደርገው እንደነበረ የምናስታውሰው ጉዳይ ነው። ትላንትና በሁለተኛው ቀኑም 9 ያክል ጨዋታዎች ናቸው የተደረጉት። ምሽት 1 ሰዓት ከ45 ሲል ሁለት ጨዋታዎች ትላንትና ተደርገው ነበረ። ትላንትና በተደረጉት የምሽት 1 ሰዓት ከ45 ጨዋታዎች በሳን ማሜስ ስፔን ላይ አትሌቲክ ቤልባኦ ቃራባግን ያስተናገደበት ጨዋታ አንደኛው ነው። ትላንትና አትሌቲክ ቤልባኦ በሜዳውና በደጋፊው ፊት ያደረገውን መርሃ ግብር 3-1 በሆነ ውጤት ነው ትላንትና
ማሸነፍ እንደቻሉ እየተመለከት ነውና በትናንትናው ጨዋታ ላይ አትሌቲክ ቢልባኦ 3-1 በሆነ ውጤት በማሸነፉ ጥሩ ነገሮችን ማስመዝገብ ችሏል። ከዛ በተጨማሪ ግን ሌላኛው በተመሳሳይ ሰዓት የተደረገው ጨዋታ ጋላታሳራይን በሜዳው ከቦዶ ግሊምት ጋር ያገናኘው ጨዋታ ነው። ይህንንም ጨዋታ ጋላታሳራይ 3-1 በሆነ ውጤት ማሸነፍ ችለዋል። በሁለተኛው ጨዋታ ሊቨርፑልን ማሸነፋቸው ይታወሳል። ትላንትና ደግሞ ቦዶ ግሊምትን 3-1 በሆነ ውጤት ማሸነፍ የቻሉበት ውጤትን ነው ማስመዝገብ የቻሉት ጋላታሳራዮች። ሶስተኛው ደቂቃ ላይ ቪክተር ኦስሜን የመጀመሪያውን ጎል አስቆጥሯል። እንዲሁ 33ኛው ደቂቃ ላይም ቪክተር ኦስሜን ሌላ ጎል አክሎ የመጀመሪያው 45 የጨዋታ ክፍለ ጊዜ የተጠናቀቀው 2-0 በሆነ ውጤት ነው። ከዛ ግን አክቹን ባስቆጠረው ጎል ደግሞ ሶስተኛ ጎላቸውን አስቆጥረው 3-1 በሆነ ውጤት ነው የቱርኩ ክለብ ጋላታሳራይ ጨዋታውን አሸንፈው መውጣት የቻለበትን መርሃ ግብር ትላንትና ያደረገው። እነዚህ ሁለት ጨዋታዎች ምሽት ላይ የተደረጉ ምሽት 1 ሰዓት ከ45 ላይ የተደረጉ ጨዋታዎች ናቸው። ምሽት 4 ሰዓት ሲል በጣም በርከት ያሉ ጨዋታዎች ትላንትና የተደረጉ ናቸው። እንግዲህ በወፍ በረር የምንመለከታቸውን ጨዋታዎች እናስቀድምና ወደ ሌሎች ጨዋታዎች የምናመራ ነው የሚሆነው። ትላንትና እንግዲህ ከተደረጉት ጨዋታዎች መካከል አታላንታ በሜዳው ቤርጋሞ ስላቪያ ፕራግን ያስተናገደበት ጨዋታ አንደኛው ነው። የጣሊያኑ ክለብ በሜዳው ያደረገውን ጨዋታ በቤርጋሞ ያደረገውን ጨዋታ ማሸነፍ አልቻለም። ጨዋታው ላይ ምንም አይነት ጎል ሳይቆጠርበት 0-0 በሆናቸው ውጤት ነው ትላንትና የተጠናቀቀው። ሌላኛው የፈረንሳዩ ክለብ ሞናኮና ቶትናም ሆትስፐርስ ያደረጉት ጨዋታ ትላንትና ምሽት ላይ ከተደረጉ መርሃ ግብሮች መካከል የሚጠቀሰው ነው። ይህ ጨዋታም ምንም አይነት ጎል ሳይቆጠርበት 0-0 ከተጠናቀቁ ጨዋታዎች መካከል አንደኛው ነው። በዚህኛው ጨዋታ ላይ ቪካሪዮ በጣም በርከት ያሉ ሙከራዎችን እንዳዳነ ተመልክተናል። በጨዋታው ላይ በጣም ድንቅ የሚባል ምሽትን ነው ትላንትና ያሳለፈው። ግብ ጠባቂ ሆኖ ሙሉ 10 ሬቲንግ የተሰጠው አይነት ተጫዋችም እንደሆነ ትላንትና ተመልክተናል። የቶተንሃሙ ግብ ጠባቂ ቪካሪዮ እና በርከት ያሉ ሙከራዎችን ሲያድን እንደነበር ነው የተመለከትነው። በአጠቃላይ ሞናኮች ትላንትና በሜዳቸው ያደረጉትን ጨዋታ ማሸነፍ አልቻሉም። እንዳልኳችሁ 23 የጎል ሙከራዎችን ነው ሞናኮ ትላንትና ማድረግ የቻለው። ከ23ቱ ሙከራዎች ደግሞ 8ቱ ኢላማቸውን የጠበቁ ነበሩ። ነገር ግን 8ቱንም ኳሶች ሴቭ ማድረግ ችሏል ግብ ጠባቂው ቪካሪዮ እና ትላንትና በጣም ጥሩ የሚባል ጊዜ ነው ማሳለፍ የቻለውና ትላንትና እንግዲህ የጨዋታው ኮከብ የሚባል አይነት ፐርፎርማንሱን ነው አሳይቶ መውጣት የቻለው። ለቶትንሃምም 1 ነጥብ ቢያንስ ከዚህ ጨዋታ ይዞ ለመውጣት የዚህ ግብ ጠባቂ ሚና አይነተኛ እንደነበር በርካቶች ያነሳሉ። ትላንትና እንግዲህ እነዚህ ጨዋታዎች ሁለቱ ጨዋታዎች ናቸው በአቻ ውጤት የተጠናቀቁት። ሌሎች በርከት ያሉ መርሃ ግብሮች ነበሩ ትላንትና የተደረጉ። ከነዚህ መካከል ትላንትና ሊቨርፑል አይንትራክት ፍራንክፈርትን የገጠመበት ጨዋታ የሚጠበቀው የነበረው ነው። ይህ ጨዋታ ጀርመን ፍራንክፈርት ላይ የተደረገ መርሃ ግብር ነው። በተለይ ደግሞ በዚህ ጨዋታ ላይ አንድ ስፔሻል ነገር አለ። ሁጎ ኤኪቲኬ በክረምት የተጫዋቾች የዝውውር መስኮት ከጀርመኑ ክለብ አይንትራክት ፍራንክፈርት ነው ሊቨርፑልን ተቀላቅሎ የነበረውና ይህ ተጫዋች ትላንትና የቀድሞ ክለቡን የገጠመው። በጨዋታው ላይ የመጀመሪያውን ጎል ያስቆጠረው ይኸው ተጫዋች ነው። ሁጎ ኤኪቲኬ ነው የቀድሞ ክለቡ ላይ የቀድሞ ሜዳው ላይ ጎሉን ማስቆጠር የቻለው። ሊቨርፑል ትላንትና በሰፊ ጎል ልዩነት ነው ማሸነፍ የቻለው። በተለይ ባለፉት 4 ጨዋታዎች በክሪስታል ፓላስ፣ በቼልሲ፣ በጋላታሳራይና በማንቸስተር ዩናይትድ ሽንፈቶች ገጥመውት ስለነበር አርኔ ስሎት በጣም አጣብቂኝ ውስጥ ይገባሉ ተብሎ ነበር። ምክንያቱም 4 ተከታታይ ጨዋታዎችን የተሸነፉት በጣም ከረጅም ጊዜያቶች በኋላ ነው። ብሬንደን ሮጀርስ ነው ለመጨረሻ ጊዜም የሊቨርፑል አሰልጣኝ ሆኖ 4 ተከታታይ ጨዋታዎችን የተሸነፈውና አምና ሻምፒዮን የነበረ ቡድን ከዛ በተጨማሪ ደግሞ በርከት ያሉ ተጫዋቾችን በክረምቱ ላስፈረመ ቡድን 4 ተከታታይ ጨዋታዎችን መሸነፍ በጣም ከባድ እንደሆነ፣ በዛ ላይ ደግሞ ሊቨርፑል በጣም በጥሩ መልኩ የሚጠበቅ የዘንድሮንም የእንግሊዝ ፕሪሚየር ሊግ ዋንጫ ያሸንፋል ተብሎ የአውሮፓ ቻምፒየንስ ሊጉንም ጭምር በትልቁ ፉክክር ውስጥ ይገባሉ ተብሎ ከሚጠበቁ ቡድኖች መካከል አንደኛው የሆነው ሊቨርፑል እንግዲህ 4 ተከታታይ ጨዋታዎችን መሸነፉ ከባድ እንደሆነ ሲገለጽ ነበር። በተለይ ደግሞ 5ኛ ተከታታይ ሽንፈት ወይም 5ኛ ነጥብ መጣል እንዳይሆን የትላንትናውን ጨዋታ የግድ ማሸነፍ እንዳለባቸው በርካቶችም ሀሳቦቻቸውን ሲሰጡ ነበር። ትላንትና ሊቨርፑል 5-1 በሆነ ውጤት ነው ጨዋታውን ማሸነፍ የቻለው። ሁጎ ኤኪቲኬ፣ ቨርጂል ቫን ዳይክ፣ ኢብራሂማ ኮናቴ፣ ኮዲ ጋክፖ እና ዶሚኒክ ሶቦስላይ ትላንትና ግቦቹን ያስቆጠሩ የሊቨርፑል ተጫዋቾች ናቸው። በዚህ ጨዋታ ላይ የተለያዩ ጉዳዮችን ተመልክተናል። ከነዚህ መካከል አሰልጣኝ አርነ ስሎት ሙሐመድ ሳላህን ትላንትና ተጠባባቂ አድርገው ነው ጨዋታቸውን የጀመሩት። አሌክዛንደር ኢሳክና ሁጎ ኤኪቲኬ አብረው መጀመር ይችላሉ፣ አብረው መጫወት ይችላሉ የሚል አይነት ሀሳብን ጭምር እንዳጋሩ ነው መረጃዎች የወጣው፣ ወይም ደግሞ እንደዚህ አይነት ሀሳቦችን ከጨዋታው በፊት እንደሰጡ ነው የተነገረው።
ትላንትና እንግዲህ ሁለቱን ተጫዋቾች በቋሚ አስተላለፍ ውስጥ አካተው ጨዋታቸውን ጀምረዋል። ነገር ግን ሞሐመድ ሳላህን ተጠባባቂ ማድረጋቸው በርካቶችንም አስገርሟል። ነገር ግን በዚህ የውድድር ዓመት ባሳየው ፐርፎርማንስ ምክንያት አንዳንድ ሰዎች ይህንን ሀሳብ ሲሰጡ ነበር። በተለይ የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር ይህንን ነገር ሲያጋራ እንደነበር የምናስታውሰው ነው። ሊቨርፑሎች ሁሉንም ጨዋታዎች ላይ መሐመድ ሳላህን መጠቀም አይጠበቅባቸውም የሚል አይነት ሀሳብን ሲያጋራ ነበር። በትናንትናው ጨዋታ በቋሚ አስተላለፍ ውስጥ ጆርጂ ማማርዳሽቪሊን በግብ ጠባቂነት፣ አንድሪው ሮበርትሰንን፣ ቨርጂል ቫን ዳይክን፣ ኢብራሂማ ኮናቴን እና ጀረሚ ፍሪምፖንግን በቋሚ አስተላለፍ ውስጥ ነበር ትላንትና ያካተቱት። ፍሎሪያን ቬርትስ፣ ከርቲስ ጆንስ፣ ዶሚኒክ ሶቦስላይን እንዲሁ አካተዋል። ኮዲ ጋክፖ፣ አሌክዛንደር ኢሳክ እና ሁጎ ኤኪቲኬን በትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ ትላንትና ሊቨርፑሎች ይዘው የገቡት ጨዋታ እንደሆነ እንግዲህ ተገልጿል። በዚህም እንዳልኳችሁ በትላንትናው ጨዋታ በሊቨርፑል በኩል የጎል አስተዋጽኦችን ማድረግ ያልቻሉት ጥቂት ተጫዋቾች ብቻ ናቸው። ሌሎቹ ተጫዋቾች ወይ አሲስት አድርገዋል ወይ ጎል ማስቆጠር የቻሉበትን አጋጣሚን የተመለከትነው በቋሚ አስተላለፍ ውስጥ ከተካተቱት እንግዲህ ግብ ጠባቂው ጆርጅ ማማርዳሽቪሊ፣ በጉዳት ምክንያት ተቀይሮ ወጣው ጀረሚ ፍሬምፖንግ፣ ከርቲስ ጆንስ እና አሌክዛንደር ኢሳክ ብቻ ናቸው በትላንትናው ጨዋታ ወይ ጎል ወይ አሲስት ያላስመዘገቡት እንጂ አብዛኞቹ በጎል ተሳትፎ ላይ ማድረግ ችለዋል። ከነዚህ መካከል ፍሎሪያን ቨርትስ አንደኛው ነው። ይህ ተጫዋች እንግዲህ ትላንትና አሲስቶችን ማድረግ የቻለበትን አጋጣሚ ተመልክተናል። የመጀመሪያ ጎል ተሳትፎን ነው በሊቨርፑል ማሊያም ትናንትና ማድረግ የቻለው። ከጨዋታው በፊት እንዳልኳቸው አሰልጣኝ አርነ ስሎት አሌክዛንደር ኢሳክ እና ሁጎ ኤኪቲኬ አብረው መጫወት ይችላሉ የሚል አይነት ሀሳብን ሰጥተዋል። የሊቨርፑል ዋና አሰልጣኝ አርነ ስሎት አሌክዛንደር ኢሳክ እና ሁጎ ኤኪቲኬን በጋራ መጫወት እንደሚቻል ነው የተናገሩት። ሁለቱም ተጫዋቾች በማንቸስተር ዩናይትድ ጨዋታ ላይ አንድ ላይ መጫወት እንደሚችሉ አሳይተውናል ሲሉ ጭምር ነው የተናገሩትና በትላንትናው ጨዋታ ላይ መሐመድ ሳላህን ተጠባባቂም እንዳደረጉት ተመልክተናል። በዚህ ምክንያት ደግሞ ጄሚ ካራገር ሀሳቡን ሰጥቷል። አርኔ ስሎትን ያልኩትን ሰምቶኛል ብሏል። ጄሚ ካራገር ሲናገር የቀድሞ የሊቨርፑል ተጫዋች ጄሚ ካራገር መሐመድ ሳላህ ተጠባባቂ መሆኑ ትክክለኛ ውሳኔ ነው ሲል ነው የገለጸው። ትላንትና ምሽት ተናግሬው ነበር ያለው ጄሚ ካራገር አሰልጣኙ እኛን እንደሚያዳምጠው አስመስሎበታል ሲልም ነው የተናገረው። ጄሚ ካራገር ሳላህ ጥሩ እየተጫወተ አይደለም፣ ታሪካዊ ተጫዋች ቢሆንም ቦታው ግን የተረጋገጠ ነው ብዬም አላስብም ሲልም ጭምር ተናግሮ እንደነበር ይታወሳል። መሐመድ ሳላህ በሊቨርፑል ተጫዋችነት ጊዜው ለመጀመሪያ ጊዜ በሁለት ተከታታይ የቻምፒየንስ ሊግ ጨዋታዎችም ተጠባባቂ ሆኖ የጀመረበት ሆኖ ተመልክተናል። ባለፈው በጋላታሳራይ ጋር በነበረው ጨዋታ ላይ እንዲሁ ተጠባባቂ የነበረ ተጫዋች ነበር። ትናንትናም ይሄ ነገር በተጠባባቂነት የጀመረበትና በተከታታይ ሁለት የአውሮፓ ቻምፒየንስ ሊግ ጨዋታዎች ለመጀመሪያ ጊዜ በሊቨርፑል ቤት ተጠባባቂ የሆነበት ጨዋታ ሆኖ ነው የተጠናቀቀው። የሊቨርፑል የፊት መስመር ተጫዋች የሆነው ፍሎሪያን ቨርትስ ትላንትና ወደ እንግዲህ ጎል አስተዋጽኦ መሳተፍ የቻለበትን አጋጣሚ ፈጥሯል። ባለፉት በሊቨርፑል ጨዋታዎች ላይ በርካቶች ሀሳቦቻቸውን ሲሰነዝሩበት ነበር። ይህ ተጫዋች ጎል ማስቆጠር አሊያ አሲስት ማድረግ ያልቻለባቸውን አጋጣሚዎች በመኖራቸው ምክንያት የሊቨርፑል የፊት መስመር ተጫዋች ፍሎሪያን ቨርትስ ግን ትላንትናም ለደጋፊዎቹ ምላሹን ሰጥቷል። የሊቨርፑል የመጀመሪያ የግብ ተሳትፎዎቹን ትላንትና ማድረግ ችሏል። ፍሎሪያን ቨርትስ በ4 ደቂቃዎች ውስጥም 2 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለበት ጨዋታ ሆኗል። ትላንትና እንግዲህ በአይንትራክ ፍራንክፈርቱ ጨዋታ ማለት ነውና በትላንትናው ጨዋታ ላይ 2 አሲስቶችን ማድረግ የቻለበትን አጋጣሚ ነው የተመለከትነው። 66ኛው ደቂቃ ላይ ኮዲ ጋክፖ ላስቆጠረው 4ኛ ጎልና ዶሚኒክ ሶቦስላይ 70ኛው ደቂቃ ላይ ላስቆጠረው ጎል ደግሞ ለሁለቱ ተጫዋቾች አሲስት ማድረግ የቻለው ፍሎሪያን ቨርትስ እንደሆነ ነው ትላንትና የተመለከትነው። በዚህም ሊቨርፑል ጨዋታውን አሸንፎ መውጣት የቻለበትን አጋጣሚ ነው በትላንትናው ዕለት የተመለከትነው። ቀጣይ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብራቸውን የሚያደርጉ ነው የሚሆነው። ሰዎች ስለኛ የሚያወሩትን ንቀን መተው አለብን ብለዋል ቨርጂል ቫን ዳይክ። በትላንትናው ጨዋታ የጨዋታው ኮከብ ተብሎ የተመረጠውም ይኸው ተጫዋች ነው። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው ጥሩ ነገሮች ላይ እንደሚያተኩር ብቻ ነው የሚናገረው። ቫን ዳይክ በንግግሩ የሚቀጥልና ዛሬ አሸንፈናል፣ ለቀጣዩ የብሬንትፈርድ ጨዋታ ዝግጁ መሆን አለብን ሲል ጭምር ይናገራል። ጥሩ ነገር ለመስራት ከፈለገን ሰዎች ስለኛ የሚያወሩትን ንቀን በመተው ስለ ቀጣዩ ጨዋታ ማሰብ ይኖርብናል ሲል ነው ቨርጂል ቫን ዳይክ የተናገረው። ባለፉት 4 ሽንፈቶች ብስጭት ይሰማናል። ከዚህ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም፣ ነገር ግን መቀበል ይኖርብናል ሲል ነው ቨርጂል ቫን ዳይክ ሀሳቡን የሰጠው። ሌላኛው ትናንትና 2 የሊቨርፑል ተጫዋቾች ጉዳት ገጥሟቸው ወጥተዋል። አንደኛው ጀረሚ ፍሪምፖንግ ነው። የተጫዋች የሃምስትሪንግ ጉዳት እንደገጠመው የሚያሳዩ መረጃዎች እየወጡ ይገኛሉ።
ሌላኛው ተጫዋች ደግሞ አሌክዛንደር ኢሳክ እንደሆነ ይታወቃል። አሌክዛንደር ኢሳክ ከዚህ በፊትም በነበረ አንድ ጨዋታ ላይ በተለይ እየተመሩ የነበረበት ጨዋታ ላይ ክሪስታል ፓላስ ጋር በነበረበት ጨዋታ ላይ ጎል ማስቆጠር በሚጠበቅባቸው ሰዓት ላይ ይህንን ተጫዋች ቀይረው እንዳስወጡት ይታወሳልና ያኔ በቴክኖሎጂ አማካኝነት የተጫዋች ሜዳ ላይ ከዚህ በኋላ የሚቆይ ከሆነ ጉዳት ሊገጥመው ይችላል የሚል አይነት ኖቲፊኬሽን ስለደረሳቸው ነበር ተጫዋቹን ቀይረው ያስወጡት። በትላንትናው ጨዋታ ግን ጉዳት ገጥሞታል። የሊቨርፑል የመስመር ተጫዋች አሌክዛንደር ኢሳክ ጉዳት እንዳጋጠመው አሰልጣኝ አርነ ስሎት ይፋ አድርገዋል። ተጫዋቹ በእረፍት ሰዓት ተቀይሮ ለመውጣት የተገደደውም በዚሁ ምክንያት መሆኑን ነው አሰልጣኙም ያስረዱት። ተቀይሮ የወጣው የብሽሽት ጉዳት አጋጥሞት ነው፣ የከፋ እንደማይሆን ተስፋ እናደርጋለን ሲሉም አሰልጣኝ አርነ ስሎት ተናግረዋል። በሌላ በኩል አሰልጣኝ አርነ ስሎት የመስመር ተጫዋቹ ጀረሚ ፍሪምፖንግም ለሳምንታት ከሜዳ እንደሚርቅ አረጋግጠዋል። ስለ ጨዋታው ያነሱት አርነ ስሎት ማሸነፍ ነበረብን፣ ብዙ የግብ ዕድሎችን መፍጠርም ነበረብን፣ ዛሬ ያደረግነውም ይህንን ነው ሜዳ ላይ ሲልም ጭምር ነው የተናገረው አሰልጣኝ አርነ ስሎት። ሌሎች ጨዋታዎችም ነበሩ ሲጠበቁ የነበሩ። ከነዚህ መካከል በኤል ኢስታዲዮ ሳንቲያጎ ቤርናቢው የተደረገው የሪያል ማድሪድ እና የዩቬንቱስ ጨዋታ ትላንትና ተደርጓል። ሪያል ማድሪድ በጣም ተቸግሮ ትላንትና ጨዋታውን 1-0 በሆነ ውጤት ነው ማሸነፍ የቻለው። ጁድ ቤሊንግሃም ነው ብቸኛውን ጎል ለሪያል ማድሪድ ማስቆጠር የቻለው። በጨዋታው ላይ አርዳ ጉሌር የጨዋታው ኮከብ ተብሎ የተመረጠው ተጫዋች ነው። ሪያል ማድሪድ ግን በትላንትናው ጨዋታ በጣም ተቸግሮ እንደነበር ተመልክተናል። ኬሊያን ምባፔም በተከታታይ ረጅም ጨዋታዎች ላይ ጎል ካስቆጠረ በኋላ ትናንትና ጎል ማስቆጠር ያልቻለበት ጨዋታ ሆኖም ተጠናቋል። ኢጎር ቱዶር የዩቬንቱስ አሰልጣኝ ሀሳባቸውን ሰጥተዋል። አንድ ጎል ይገባን ነበር በጨዋታው ላይ የሚል አይነት ሀሳብን ነው ትናንትና ኢጎር ቱዶር ሲሰጡ የተመለከተ ነው። በትናንትናው ጨዋታ ላይ እንግዲህ ጎል ማስቆጠር ነበረብን የሚል አይነት ሀሳብ ነው ያላቸው አሰልጣኝ ኢጎር ቱዶር። በጨዋታው ላይ ሪያል ማድሪድ ኳሱን በመቆጣጠሩ ረገድ በጣም ጥሩ እንቅስቃሴዎችን ማድረግ ችሏል። 28 የጎል ሙከራዎችንም ነው ያደረገው። 10ሩ ኢላማቸውን የጠበቁ ናቸው። በአንጻሩ የዩቬንቱስ ቡድን 13 ሙከራዎችን ማድረግ የቻለበትን አጋጣሚ ነው በትናንትናው ጨዋታ ላይ የተመለከተ ነው። በአጠቃላይ ሪያል ማድሪድ ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከተ ነው። የዩቬንቱስ አሰልጣኝ ኢጎር ቱዶር የትናንትናው ጨዋታ ውጤት ፍትሃዊ እንዳልነበር ነው ከጨዋታው በኋላ የተናገሩት። ጎል ማስቆጠር ይገባን ነበር ያሉት አሰልጣኙ እንዳለመታደል ሆኖ ምንም አይነት ነጥብ ሳንይዝ ግን ከጨዋታው ወጥተናል ሲሉ ነው የተናገሩት። አሰልጣኝ ሻቪ አሎንዞ በበኩላቸው ከባድ ጨዋታ እንደሚሆን እናውቅ ነበር፣ በሁለተኛው አጋማሽ የተወሰኑ መሻሻሎችን አሳይተናል ሲል ነው የተናገረው። በማሸነፋችን ደስተኞች መሆናችንን ለመግለጽ እንወዳለን ብለዋል አሰልጣኙ። በእንደዚህ አይነት ወቅትም የሚፈካ ድንቅ ግብ ጠባቂ አለን ሲሉ ጭምር ነው ትናንትና የተናገሩት። ትናንትና እንግዲህ በተንታኝነት በተለይ በሲቢኤስ ስፖርት ላይ ሀሳቦቻቸውን ሲያጋሩ የነበሩት እነ ቴሪ ዳንኤል ኦንሪ፣ ማይካ ሪቻርድስም ትናንትና ሪያል ማድሪድ ያስመዘገበው ውጤት የሚገባው አይነት እንዳልሆነ የተናገሩት። የተመዘገበው ውጤት የጨዋታውን እንቅስቃሴ አያሳይም ነው ያለው ቴሪ ዳንኤል ኦንሪ ሲናገር። ማይካ ሪቻርድስ በአንጻሩ ሪያል ማድሪድ ብዙ ነገሮች ይጎሉታል፣ ጨዋታውን አሸንፏል፣ ነገር ግን የምናውቀውን ኃያሉ ሪያል ማድሪድ እንግዲህ በትናንትናው ጨዋታ ላይ አልተመለከትንም ሲል ነው የተናገረው። በዚህም አለበዛ ግን ሪያል ማድሪድ በአጠቃላይ ሶስቱንም የመጀመሪያ ሳምንት ጨዋታዎች ወይም የመጀመሪያ ሶስቱን የአውሮፓ ቻምፒየንስ ሊግ ጨዋታዎች በማሸነፍ 9 ነጥቦችን ከያዙ ቡድኖች መካከል አንደኛው ሆኗል። ካይራት አልማቲን፣ ከዛ በተጨማሪ ደግሞ ኦሎምፒክ ደማርሴን እና ትላንትና ደግሞ ሌላኛውን ቡድን ዩቬንቱስን ያሸነፈበት መርሃ ግብረን ሶስቱንም በድል መጠናቀቁ ተከትሎ 9 ነጥቦችን ከሰበሰቡት ጥቂት ቡድኖች መካከል አንደኛው መሆኑን ያረጋገጠ ነው። ሌላኛው ቼልሲ ከአያክስ አምስተርዳም ጋር በስታንፈርድ ብሪጅ ያደረገው መርሃ ግብረም ትላንትና የተደረገው ሌላኛው ጨዋታ ነው። ቼልሲ በሰፊ የጎል ልዩነት ነው የትላንትናውን ጨዋታ ማሸነፍ የቻለው። ማርክ ጉዩ ትላንትና ጎል ማስቆጠር ችሏል። በተለይ ባለፉት ጨዋታዎች እድሎች እየተሰጡት ይገኛሉ። በፕሪሚየር ሊጉም ባለፉት 2 ጨዋታዎች ላይ የጨዋታ ደቂቃዎችን ማግኘቱ ይታወሳል። ከሰንደርላንድ ከተመለሰ በኋላ የተጫዋች የጨዋታ እድሎችን ማግኘት አልቻለም ነበር፣ በውሰት ሄዶ ነበርና እንግዲህ ሊያም ዴላፕ መጎዳቱን ተከትሎ መመለሱ ይታወሳል። ከዛ በኋላ ግን የመሰለፍ እድሎችንና የጨዋታ እድሎችን አለማግኘቱን ተከትሎ በቀጥታ ለኤንዞ ማሬስካ ጭምር በመሄድ የጨዋታ ደቂቃ እንዲሰጠው እንደ ጠየቀው ጭምር ነው የሚነገረው። በልምምድ ላይም የምታሳየኝን አቋም ተመልክቼ ሜዳ ላይ እድሎችን እሰጣለሁ ብለውት ነበር። ባለፉት ጨዋታዎች ላይም እንዳሉት ሜዳ ላይ እድሎችን እየሰጡት ነው። ትናንትና ጎል ማስቆጠር ችሏል ማርክ ጉዩ። ከዛ በተጨማሪ ሞይስ ካይሴዶ፣ ኤንዞ ፈርናንዴስ፣ ኤስቴቫ ዊሊያን እና ታይሪክ ጆርጅ ግቦቹን ያስቆጠሩ ተጫዋቾች ናቸው። ለአያክስ አምስተርዳም ብቸኛውን ጎል ያስቆጠረው የቀድሞ ማንቸስተር ዩናይትድ ተጫዋች የነበረው ለጥቂት ጊዜያትም በውሰትም ቢሆን ማንቸስተር ዩናይትድን ማገልገል የቻለው ቬግ ሆረስት ነው። ትናንትና ጎሉን ማስቆጠር የቻለው ለአያክስ አምስተርዳም።
ኤንዞ ማሬስካም የተለያዩ ሀሳቦችን ሰጥተዋል። ከነዚህ መካከል የኤስቴቫኦ አሰልጣኝ መሆኔ እድለኛ አድርጎኛል ሲልም ጭምር ነው የተናገረው። ትላንትና ኤስቴቫኦ ዊሊያን ጎል ማስቆጠሩ ይታወቃል በአውሮፓ ቻምፒየንስ ሊግ እና ለቸልሲ በጣም በእድሜ ትንሹ የአውሮፓ ቻምፒየንስ ሊግ ጎል አስቆጣሪ ተጫዋች የሆነበትን ሪካርድ ነው ትላንትና ማስመዝገብ የቻለው። የሰማዮቹ አሰልጣኝ ኤንዞ ማሬስካም ለተጫዋቻቸው ኤስቴቫኦ ዊሊያን ያላቸውን አድናቆትም ከጨዋታው በኋላ ገልጸውለታል። የኤስቴቫኦ አሰልጣኝ በመሆኔ የእድለኝነት ስሜት ይሰማኛል ያሉት አሰልጣኝ ኤንዞ ማሬስካም አስደሳች ተጫዋች ነው፣ ስትመለከተውም በጣም የምትዝናናበት አይነት ተጫዋች ነው ሲሉ ጭምር ነው የተናገሩት። አክለውም ደጋፊዎች እንደ ኤስቴቫኦና ኮል ፓልመር አይነት ተጫዋቾችን ለማየት ነው ትኬት የሚከፍሉት ሲሉም ጭምር ነው እንግዲህ የተናገሩት አሰልጣኝ ኤንዞ ማሬስካ። ብራዚላዊው ተጫዋች ኤስቴቫኦ ለቸልሲ በአውሮፓ ቻምፒየንስ ሊግ ጎል ያስቆጠረ በእድሜ ትንሹ ተጫዋች የሚለውንም ሪከርድ ትናንትና ማስመዝገብ የቻለበት ጨዋታ ሆኖ ነው የተጠናቀቀው። ሌላኛው የቸልሲው አሰልጣኝ ኤንዞ ማሬስካ የተናገሩት ብዙ ወጣት ተጫዋቾች በቡድንህ ውስጥ ሲኖሩ ትጨነቃለህ፣ ምክንያቱም በአንድና በሁለት ጨዋታ ላይ ብቻ ማስቆጠር ከቻሉ ራሳቸውን እንደ ምርጥ ተጫዋቾች ማሰብ ይጀምራሉ። ነገር ግን በኤስቴቫኦ ላይ እኛ እንጨነቅም፣ ምክንያቱም እሱ በጣም ትልቅና መልካም ባህሪ ያለው ተጫዋች ነው። የኤስቴቫኦ አሰልጣኝ በመሆን እድለኛ ነኝ። ደጋፊዎች ትኬትንም ገዝተው ወደ ሜዳ የሚገቡትም እንደዚህ አይነት ተጫዋቾችን ለመመልከት ነው ሲሉ ሀሳባቸውን ሰጥተዋል። አያክስ ከ1980 በኋላ ነው ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ ከሜዳ ውጭ ተጉዞ 5 ግቦችን ያስተናገረው። ቸልሲ በአውሮፓ ቻምፒየንስ ሊግ ታሪክ በአንድ ጨዋታም 3 ታዳጊዎች ግብ ያስቆጠሩበት ወይም ደግሞ ያስቆጠሩለት የመጀመሪያው ቡድንም እንደሆነ ትናንትና ተመልክተናል። በትናንትናው ጨዋታ ላይ ማርክ ጉዩ፣ ኤስቴቫኦ ዊሊያን እና ታይሪክ ጆርጅ ጎል ማስቆጠራቸውን ተከትሎ ነው ይህንን ቁጥር ማስመዝገብ እንደቻለ መረጃዎች የሚያሳዩት። ሌላኛው ባየር ሚኒክ በሜዳው ደግሞ አሊያንዝ አሬና ጀርመን ላይ የቤልጂየሙን ክለብ ብሩዥን ያስተናገደበት ጨዋታ ትናንትና ሲጠበቅ የነበረው ጨዋታ ነው። በዚህ ጨዋታ ላይ ሌናርት ካርል ጎል አስቆጥሯል። ሃሪ ኬን እንዲሁ ሉዊስ ዲያዝ እና ኒኮላ ጃክሰን ናቸው ግቦቹን ማስቆጠር የቻሉት ለባየር ሚኒክ። ባየር ሚኒክ 4-0 በሆነ ውጤት ነው ይህንን ጨዋታ ማሸነፍ የቻለው። የባየር ሚኒኩ ወጣት ተጫዋች የሆነው ሌናርት ካርል ለመጀመሪያ ጊዜ በመጀመሪያው ጨዋታ የመጀመሪያ ጎሉን ማስቆጠር ችሏል። የ17 ዓመቱ ሌናርት ካርል ለባየር ሚኒክ የአውሮፓ ቻምፒየንስ ሊግ ጎል ያስቆጠረ በእድሜ ትንሹ ተጫዋችም መሆን ችሏል። ተጫዋቹ ከዚህ በፊት በጀማል ሙሲያላ ተይዞ የነበረውን ሪከርድ ነው የግሉ ማድረግም የቻለው። ትናንትና ጎል ካስቆጠረ በኋላ በባየር ሚኒክ ማሊያ ታሪክ ወይም በባየር ሚኒክ ታሪክ በአውሮፓ ቻምፒየንስ ሊግ በእድሜ ትንሹ ተጫዋች ሆኖ ጎል ያስቆጠረው ተጫዋች ሆኗል ሌናርት ካርል ትናንትና ጎል ማስቆጠሩን ተከትሎ። ሌላኛው ስፖርቲንግ ሊዝበን በሜዳው ሆሴ አልቫላዴ ሊዝበን ላይ በተደረገ ጨዋታ ኦሎምፒክ ደ ማርሴን 2-1 በሆነ ውጤት አሸንፏል። ካታሞና ሳንቶስ ግቦቹን ለስፖርቲንግ ሊዝበን ያስቆጠሩ ተጫዋቾች ናቸው። የፖርቱጋሉ ክለብ ትላንትና ኦሎምፒክ ደ ማርሴን በሜዳው ሆዜ አልቫላዴ አስተናግዶ ጨዋታውን ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ትላንትና የተደረጉት ጨዋታዎች እነዚህ ናቸው። ዛሬም በዩሮፓ ሊግ ጨዋታዎች ቀጥለው ይደረጋሉ። ስቱዋ ቡካሬስት ከቦሎኛ ጋር ጨዋታቸውን ያደርጋሉ ምሽት 1:45 ላይ። ፌነርባቼና ስቱትጋርትም እንዲሁ ደግሞ ኤግልስና አስተን ቪላም፣ ሊዮንና ባትሴል እነዚህ አራት ጨዋታዎች ምሽት 1:45 ሲል የሚደረጉ ናቸው። በእርግጥ በርከት ያሉ ጨዋታዎች ምሽት 1:45 ላይ ይደረጋሉ። ነገር ግን የተመረጡት ጨዋታዎች እነዚህ ናቸው። ስቱዋ ቡካሬስት ከቦሎኛ፣ ፌነርባቼ ከስቱትጋርት፣ ኤግልስ ደግሞ ከአስተን ቪላና ሊዮን ከባትሴል እነዚህ ምሽት 1:45 ላይ ይደረጋሉ። ምሽት 4 ሰዓት ሲል ሮማ በሜዳው ኢስታዲዮ ኦሎምፒኮ ቪክቶሪያ ፕሌዘንን የሚያስተናግድበት ጨዋታ ይደረጋል። ሴልቲክ የስኮትላንዱ ክለብ በግላስኮ ከስትራም ግሩዝ ጋር የሚያደርገው መርሃ ግብር እንዲሁ ይጠበቃል። የእንግሊዙ ክለብ አሰልጣኝ ኑኖ ኤስፕሬንቶ ሳንቶን ካሰናበተ በኋላ አንጌ ፖስት ኮግሉን ያመጣው ኖቲንግሃም ፎረስት እንዲሁ አንጌ ፖስት ኮግሉን ማሰናብቶ ሳንዳይሽን ቀጥሮ ዛሬ ደግሞ ቀጣዩን የዩሮፓ ሊግ ጨዋታውን ያደርጋል። ሳንዳይሽ ናቸው ይህንን ጨዋታ በአሰልጣኝነት የሚመሩት። ኖቲንግሃም ፎረስት ዛሬ በሜዳው ሲቲ ግራውንድ ከፖርቱጋሉ ክለብ ኤፍሲ ፖርቶ ጋር የሚያደርገው ጨዋታ ዛሬ የሚጠበቅ መርሃ ግብር ነው። የሳንዳይችም የመጀመሪያ ጅምራቸው ይሆናል ተብሎ ይጠበቃል። ይህ ጨዋታ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ከማንቸስተር ዩናይትድ ጋር በተያያዘ የተለያዩ ስፖርታዊ ጉዳዮች እየተነሱ ይገኛሉ። አንደኛው እንግዲህ ማንቸስተር ዩናይትዶች ፊታቸውን ወደ ጀርመን አዙረዋል የሚሉ መረጃዎች እየወጡ ይገኛሉ። የመሃል ክፍሉ ላይ እንግዲህ ክፍተት ያለበት ማንቸስተር ዩናይትድ ጀርመናዊውን ተጫዋች ለማስፈረም ፍላጎት እንዳለው
እየተነገረ ነው። በእርግጥ አዲስ ስም አይደለም። ከዚህ በፊት በክረምቱ የተጫዋቾች የዝውውር መስኮትም በማንቸስተር ዩናይትድ ጨምሮ በሌሎችም የአውሮፓ ታላላቅ ክለቦች ከነዚህ መካከል ሪያል ማድሪድም ጭምር ቼልሲም ጭምር ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው ይነገራል። ጀርመናዊው አማካይ አንጄሎ ስቲለር ነው ይህንን ተጫዋች ከስቱትጋርት ለማዘዋወር አሁንም ማንቸስተር ዩናይትዶች ፍላጎት እንዳላቸውና እየተከታተሉት እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የጀርመኑ ክለብ ለ24 ዓመቱ ድንቅ አማካይ አንጄሎ ስቲለር ከ50 ሚሊዮን ዩሮ በላይም ለማቅረብ እንዳሰበ ጭምር ነው እየተገለጸ የሚገኘው። ተጫዋቹ የላንክሻየሩን ክለብ የመቀላቀል ከፍተኛ ፍላጎት ያለው ሲሆን ክለቡም ደግሞ ይኸው ክለብ ማንቸስተር ዩናይትድን በሚቀጥለው ክረምት ዋነኛ ኢላማው አንጄሎ ስቲለርን ያደርጋል ተብሎ እንደሚጠበቅ ነው ፍሎሪያን ፕሌተንበርግ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትዶች በአማካይ ስፍራ ላይ ተጫዋቾችን እየመለመሉ እንደሆነና እየተመለከቱ እንዳለ ይገለጻል። ከዚህ በፊት የአደም ዋርተን ስም ሲነሳ እናስታውሳለን። ከዛ በተጨማሪ ሌሎችም ተጫዋቾች ማንቸስተር ዩናይትድ ለማስፈረም ፍላጎት እንዳላቸው ሲገለጽ እንደነበር እናስታውሳለን። አሁን ደግሞ የጀርመኑ ክለብ ስቱትጋርት የአማካይ ስፍራ ተጫዋች የሆነው አንጄሎ ስቲለርን ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ። በሚቀጥሉት የዝውውር መስኮቶችም ይህንን ተጫዋች ከወደ ጀርመን ለማስኮብለልም ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙ። ተጫዋቹ ግን በዓለም ዋንጫ የውድድር ዓመት ላይ በዝውውር ወደ ሌሎች ክለቦችን መቀላቀል ምርጫውን ባለማድረጉ ነው በክረምቱ ክለቡን መልቀቅ ያልፈለገው። በዛው በተደላደለበት ክለብ ውስጥ እንግዲህ ጥሩ ነገሮችን አሳይቶ ለጀርመን ብሔራዊ ቡድን በቋሚነት ማገልገል የሚችልበትን እድል ማግኘት ይፈልጋል። በዛ ምክንያት ነው ክለብ መቀየር እንዳልፈለገ የሚነገረው። ስለዚህ በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማግኘት በጣም ከባድ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ፍሎሪያን ፕሌተንበርግም ይህንን መረጃ እያጋራ ይገኛል። ማታያስ ደሊት ሀሳቡን ሰጥቷል። ጨዋታዎችን በድጋሚ መመልከት ወዳለሁ ብለዋል። በተለይ እኔ ያለሁባቸውን ጨዋታዎች በድጋሚ መመልከት ወዳለሁ። ይህንን የማደርግበት አንድ ምክንያት አለኝ። የራሴን እንቅስቃሴዎች በመመልከት ምን የተለየና ጥሩ ነገር እንዳደረግኩኝ፣ ምን የተሳሳትኩት ነገር እንዳለ ማጤንና ከዘውትር ተግባራቴ መካከል አንዱ የሆነው ይሄኛው ኳሶችን መመልከት፣ ድጋሚ ኳሶችን መመልከትና ምን እንዳደረግኩኝና ምን እንዳጠፋውኝ መመልከት፣ ከዛም ራሴን ለማሻሻል በድጋሚ መስራት ይኖርብኛል ሲልም ጭምር ነው ማታያስ ደሊት የተናገረውና ጨዋታዎችን በድጋሚ መመልከትም እወዳለሁ ሲል ጭምር ነው የተናገረው። ደሊት ይቀጥልና ስለ ቡድን ስብሰባዎች ሲናገር ቪዲዮዎችን እንመለከታለን። አብዛኛውን ጊዜም 4 የተለያዩ ደረጃዎች ይኖራሉ። የመጀመሪያው የማጥቃት ምዕራፍ ሲሆን የጨዋታ ግንባታና እድል መፍጠርንም ያካትታል። ወደ ማጥቃቱ ምዕራፍ የሚደረገው ሽግግር ወይም ትራንዚሽን የምንለው የሚጀምረው ኳሱን ከተቆጣጠርከ በኋላ ነው። ከዚያም የመከላከል ምዕራፍና የመከላከል ሽግግሮችንም እንሰራለን። እነዚህ 4 ወሳኝ የእግር ኳስ ደረጃዎች ናቸው ሲልም ጭምር ነው የተናገረው። እኛም እነዚህን ደረጃዎች የሚያሳዩ ቪዲዮዎችን በመመልከት ምን የተሻሉና ጥሩ ነገሮችን እንደሰራን እናጤናለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው እንግዲህ ማታያስ ደሊት ነው የማንቸስተር ዩናይትድ ተጫዋች። እንግዲህ ሌላኛው አርኔ ስሎት የሰጡት ሀሳብ ነው። እኛ የገጠምነው የጨዋታ እቅዱን በጥሩ ሁኔታ ለመተግበር የተዘጋጀ ቡድን ነው ሲሉን የተናገሩት። እኔ ከጨዋታው መጠናቀቅ በኋላ በሰጠሁት አስተያየት ዙሪያ የተለያዩ ክርክሮችም አሉ ሲል አሰልጣኝ አርኔ ስሎት ይናገራል። ነገር ግን እኔ ያንን ያልኩት አድናቆት ለመስጠት ነው። እናም እነሱ ወደ ኋላ ተመልሰው በረጃጅም ኳሶች ነው ሲጫወቱ የነበሩት ያልኩትም የእነሱን የጨዋታ መንገድን ለማድነቅ ነው ብለዋል። እኔ ጨዋታውን ለምን ከባድ ሆነ ብለው ጠይቀውኛል። ምክንያቱም ይሄ ነው ብዬ ደግሞ መልሼላችኋለሁ እንጂ ቡድኑን ለመንቀፍ ወይም ደግሞ ትችቶችን ለመሰንዘር አይደለም። እንደውም የጨዋታ አቀራረባቸውን እኛን ለማሸነፍ ያደረጉበት መንገድን ለማድነቅ ነው ሲልም ጭምር ነው አሰልጣኝ አርኔ ስሎት የተናገረው። በሳምንቱ መጨረሻ እነዚህ 2 ክለቦች ማንቸስተር ዩናይትድ እና ሊቨርፑል በላንክሻየር ደርቢ ጨዋታ እርስ በርስ ተገናኝተው ማንቸስተር ዩናይትድ ጨዋታውን ማሸነፉ ይታወሳልና በጨዋታው ላይ ከጨዋታው መጠናቀቅ በኋላ አሰልጣኝ አርኔ ስሎት እንደዚህ አይነት ጥያቄ ቀርቦላቸው እንደነበር፣ ጨዋታው ለምን እንደከበዳቸው ተጠይቀው እንደነበርና የማንቸስተር ዩናይትድ የጨዋታ መንገድንም በዚህ መልኩ ገልጸውት እንደነበር ይታወሳልና ያ ደግሞ አስተያየት በርካቶች ትችቶች አይነት እንግዲህ ሰጡ ብለው አርኔ ስሎትን በመኮንናቸው ምክንያት ነው ይህንን ሀሳብ በድጋሚ ለመስጠትና ለማስተባበልም ሙከራዎችን ያደረጉት አሰልጣኝ አርኔ ስሎት። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ሃሪ ማጓየር የሳምንቱ ምርጥ ተጫዋች የሚለውን ሽልማት
ተሸልሟል። የእንግሊዝ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በእጩ ዝርዝር ውስጥ እንደተካተተም ገልጸንላችሁ ነበር። በርከት ያሉ ተጫዋቾችም በዚህ ሳምንት ምርጥ አቋማቸውን በማሳየታቸው የሳምንቱ ምርጥ ተጫዋች ለመባል በእጩ ዝርዝር ውስጥ ተካተው እንደነበር መረጃዎች ያሳያሉ። ከነዚህ መካከል አንደኛው ተከላካዩ ሃሪ ማጓየር ነው። በዚህ ሳምንት የማንቸስተር ዩናይትዱ የተከላካይ ስፍራ ተጫዋች ሃሪ ማጓየር የሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ሃሪ ማጓየር ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ በመጨረሻው ደቂቃ ላይ የማሸነፊያ ግብ ማስቆጠሩ የሚታወስ ነው። ማንቸስተር ዩናይትድም ከጨዋታው ሙሉ 3 ነጥብ ይዞ እንዲወጣ ትልቁን አስተዋጽኦ ማበርከቱን እናስታውሳለንና በዚህ መሰረትም ሃሪ ማጓየር የሳምንቱ የ8ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች የሚለውን ሽልማትም ማግኘቱ ነው መረጃዎች እያሳዩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ዳቪድ ራያ ከአትሌቲኮ ማድሪድ ግጥሚያ በኋላ ወይም ጨዋታ በኋላ የተለያዩ ሀሳቦቹን አጋርቷል። ፒዮሮ ሂንካፒየ ድንቅ ተጫዋች ነው። ከመጣበት ጊዜ ጀምሮ በጉዳቱ እድለኛ እንዳልነበር እናውቃለን፣ ነገር ግን ልዩ ተጫዋች እንደሆነ ጥርጥር የለውም ሲል ጭምር ነው ፒዮሮ ሂንካፒየን በተመለከተ ዳቪድ ራያ የተናገረው። የተጫዋች ከባየር ሌቨርኩዘን በክረምት የተጫዋቾች የዝውውር መስኮት ነው አርሰናልን የተቀላቀለው። ባለፉት ጥቂት ሳምንታት ጉዳት ላይ እንደነበረ እናስታውሳለን ፒዮሮ ሂንካፒየ። አሁን ግን ከጉዳቱ ተመልሶ ለአርሰናል ቡድን ግልጋሎት ለመስጠትም ዝግጁ እንደሆነ ተመልክተናል። ሌላኛው ከአርሰናል ጋር በተያያዘ የምናነሳው የአውሮፓ ቻምፒየንስ ሊግ 3ኛ የምድብ ጨዋታዎች ተደርገው መጠናቀቃቸው ይታወቃል ትላንትና። በዚህ መሰረት የደረጃ ሰንጠረዡ ሲወጣ 9 ነጥቦችን ካገኙ ጥቂት ቡድኖች መካከል በተለይ ከእንግሊዝ ብቸኛው ቡድን ነው አርሰናል 9 ነጥቦችን ማስመዝገብ የቻለ ቡድን ሆኗል። 9 ነጥቦችን ማስመዝገብ የቻሉት በአጠቃላይ 5 ቡድኖች ናቸው። የአምናው ሻምፒዮን ፓሪስ ሰን ዠርሜ 9 ነጥቦችን በመሰብሰብና በርከት ያሉ ጎሎችን በማስቆጠር በተለይ በዚህ ሳምንትም 7-2 በሆነ ውጤት ማሸነፉን እናስታውሳለንና በአጠቃላይ በ9 ነጥብና በርከት ባሉ ግቦች ፓሪስ ሰን ዠርሜን ሊጉን ወይም ደግሞ የአውሮፓ ቻምፒየንስ ሊግ ምድቡን እየመራ ይገኛል። ባየር ሚኒክም በ9 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። የጣሊያኑ ክለብ ኢንተር ሚላን ተመሳሳይ 9 ነጥብ አለው። ነገር ግን በጎል ክፍያ እየተበላለጡ ኢንተር ሚላን 3ኛ ደረጃ ላይ የተቀመጠ ቡድን ሆኗል። አርሰናል 9 ነጥቦችን መሰብሰብ የቻለ ሌላኛው ቡድን ነው። 4ኛ ደረጃ ላይ ተቀምጧል። ሪያል ማድሪድም እንዲሁ 9 ነጥቦችን ሰብስበው 5ኛ ደረጃ ላይ የተቀመጠ ነው። ስለዚህ እንዳልኳችሁ ፓሪስ ሰን ዠርሜን፣ ባየር ሚኒክ፣ ኢንተር ሚላን፣ አርሰናል እና ሪያል ማድሪድ ናቸው። እነዚህ ቡድኖች ናቸው የአውሮፓ ቻምፒየንስ ሊግን የደረጃ ሰንጠረዥ በአንደኝነት በእኩል 9 ነጥቦች እየመሩ የሚገኙት። እነዚህ እንግዲህ ክለቦች ሊጎቻቸውንም ጭምር እየመሩ የሚገኙ ናቸው። ከኢንተር ሚላን ውጪ ፓሪስ ሰን ዠርሜን እንዲሁ ባየር ሚኒክ፣ አርሰናል እና ሪያል ማድሪድ ሊጎቻቸውንም እየመሩ ነው። የአውሮፓ ቻምፒየንስ ሊግ ላይም 3ቱንም ጨዋታዎች ያሸነፉ ብቸኞቹ ቡድኖች ናቸው። ቦሩሲያ ዶርትመንድ እና ማንቸስተር ሲቲ ደግሞ 7 ነጥቦችን መሰብሰብ የቻሉ ቡድኖች ናቸው። አርሰናል በዚህ በአውሮፓ ቻምፒየንስ ሊግ ምድብም በአንደኝነት ከተቀመጡ ቡድኖች መካከል በቀዳሚነት ተቀምጧል። ጄሚ ካራገር አርሰናል በቆመ ኳስ አጠቃቀም ላይ እንደተበሰጨ ነው የተናገረው። እኔ እንዲህ ያለ የአርሰናል ቡድን ከአርቴታ በፊት በፍጹም አርሰናል ውስጥ አይቼ አላውቅም ሲልም የተናገረው። እኔ ሊቨርፑል ደጋፊ ነኝ፣ እናም ደግሞ እያንዳንዱ የአርሰናል ጨዋታን እመለከታለሁ፣ እነሱንም እከታተላቸዋለሁ። በእያንዳንዱ ጊዜ ግን የማዕዘን ምት ሲያገኙ ተጫዋቾቹን ሳጥን ውስጥ ከማዕዘን ምት ጎል ለማስቆጠር ኦቨርአክት ሲያደርጉ በጣም ያበሳጨኛል። የማዕዘን ምት ሲያደርጉ የሚያደርጉትን ነገር ለመመልከትም በእጆቼ ጭንቅላቴን ይዛለሁ ሲልም ጭምር ነው የተናገረው። ጄሚ ካራገር ነው ይህንን ሀሳብ የሰጠው። በእግር ኳስ እንደዚህ ያለ ነገር ከዚህ በፊት አይቼ አላውቅም። እኔ እንደማስበው በዚህ ሰዓት ዓለም ላይ ያለ ክለብ አርሰናልን ሲገጥሙ አርሰናል የማዕዘን ምት ሲያገኝ እያንዳንዱ ቡድን አርሰናልን ከማዕዘን ምት ጎል እንደሚያስቆጥርባቸውና እነሱን ማቆም እንደማይችሉ የቆመ ኳስ ላይ የዓለም እግር ኳስ ስጋት እንደሆኑ የትኛውም ቡድን ላይ ስጋት ሆነዋል ሲልም ጭምር ነው ጄሚ ካራገር የተናገረውና አሁን ከሚኬል አርቴታው የዘንድሮና የአምናው የአርሰናል የማዕዘን ምቶችን ከሚጠቀመው አርሰናል ውጪ ከዚህ በፊት በአርሰናል ቤት ውስጥ እንደዚህ አይነት ነገሮችን ተመልክቼ አላውቅም ሲልም ጭምር ነው የተናገረው ጄሚ ካራገር። ባርሴሎና የአጋርነት ውልን ፈርሟል። የካታላኑ ክለብ ባርሴሎና ከአሜሪካው የትራንስፖርት ሰጪ ተቋም ኡበር ጋርም የአጋርነት ስምምነት ፈጽሟል። ባርሴሎና ከተቋሙ ጋር የ3 ዓመታት ውል ሲፈራረም በአመትም 1 ሚሊዮን ዩሮ እንደሚያገኝ ነው ይፋ የተደረገው። በስምምነቱ መሰረትም በባርሴሎና የክለቡን ቀለማት የያዙ የኤሌክትሪክ ትራንስፖርት ሰጪ ተሽከርካሪዎችም እንደሚሰማሩ ነው የተናገረው። በተጨማሪም ደጋፊዎች ወደ ካምፕ ኑ ስቴዲየም ሲያመሩ በቂ ትራንስፖርት አቅርቦትም እንደሚኖር ጭምር ነው መረጃዎች እየጠቆሙ የሚገኙት።
ሪያል ማድሪድ አሁንም ታላላቅ ተጫዋቾች አሉት ብሏል ዘ አትሌቲክ ባወጣው መረጃ። ነገር ግን እንደ በፊቱ ብዙ የቡድን መሪዎች እንደሌሉት ነው የሚሰማቸው። እንግዲህ አንድ የሪያል ማድሪድ ምንጭ በ2024-25 የውድድር ዘመን ሪያል ማድሪድ በመልበሻ ክፍል ውስጥ እናም ልምድ ያላቸው መሪዎች እንደሌላቸው እናም ከበፊቱ በባሰ መልኩ ደግሞ በመልበሻ ክፍል ውስጥም አነሳሽ ተጫዋች ወይም ቡድኑን የሚያነሳሳ ተጫዋች እንደሌላቸውን የተናገሩት ከዋክብቶች ቢኖሩም ነገር ግን እንደ ከዚህ ቀደሙ ቡድን ውስጥ ግን መሪዎች የሉም ሲሉ ጭምር ነው ዘ አትሌቲክ የተባለው የመረጃ ምንጭ እየገለጸ የሚገኘው። ዴን ሃውችሰን አንዳንድ እንቅስቃሴዎቹን እንዲያሻሽል ተጠይቋል። ስፔናዊው የመሃል ተከላካይ በሪያል ማድሪድ ቤት ህይወቱን በጥሩ ሁኔታ ጀምሯል። ነገር ግን በቅርብ ሳምንታት ውስጥ አንዳንድ ስህተቶችን መስራቱን ማሪዮ ኮርቴግን ያጋራል። አንዳንዶቹ ስህተቶች በግዴለሽነት የመጡ ናቸው ሲልም ነው ማሪዮ ኮርቴግን የተናገረውና እነዚህን ጥቃቅን ስህተቶችን እንዲያሻሽልም ዴን ሃውችሰን ተጠይቋል የሚል አይነት ሀሳብን ነው እያጋራም የሚገኘው። ራኡል አሴንሲዮ በጡንቻ መወጠር ምክንያት ተቀይሮ ለመውጣት ትላንትና ሻቪ አሎንዞን በምልክት ጠይቆት እንደነበር ከዩቬንቱስ ጋር በተደረገው ጨዋታ ላይ ተመልክተናል። መልበሻ ክፍል ውስጥም በተደረገለት የቅድመ ምርመራዎች ላይ ግን ምንም አይነት ጉዳት አልተገኘበትምና ተጫዋቹን ቀይሮ ለማስወጣት ምንም አይነት ነገሮች አልነበሩም። ትላንትና የጉዳቱን በተመለከተ ምርመራዎች ተደርገውለታል በመልበሻ ክፍል። በዚህም አሴንሲዮ ምንም አይነት ጉዳት እንደሌለበት ነው ማሪዮ ኮርቴግን ያጋራው። በዚህ መሰረት ራኡል አሴንሲዮ ምንም አይነት ጉዳት አለማስተናገዱንና በቀጣይ ለሚደረገው የኤል ክላሲኮ ጨዋታ የተጫዋች ዝግጁ እንደሆነና በጨዋታው ላይም እንደሚኖር ጭምር የሚያሳዩ መረጃዎች ናቸው በትልቁ የወጡት። ስለዚህ ተጫዋች ምንም አይነት ጉዳት እንደሌለበት ነው መረጃዎች የሚያሳዩት። ማንቸስተር ሲቲን ደግሞ እንመልከት። ስኮት ካርሰን ስለ 2023 ቻምፒየንስ ሊግ የፍጻሜ ጨዋታ ይናገራል። በጣም ፈጣን ነበር፣ ጥሩ ጨዋታም ነበር። እንግዲህ ኢንተሮች በጣም ከባድ ተጋጣሚ እንደሆኑ እናውቅ ነበር። ቢሆንም ግን ጨዋታው እኛ በፈለግነው መንገድ አድርገነዋል ሲልም ጭምር ነው የተናገረው። በተለይ ደግሞ ግብ ጠባቂው በመጨረሻው ሰዓት ኤደርሰን ሞራይስ ባለቀ ሰዓት የመለሳት ኳስንም መቼም ማረሳትም ሲልም ጭምር ነው ስኮት ካርሰን የተናገረው። ስኮት ካርሰን ስለ እንግዲህ ኤደርሰን ሞራይስ ሲናገር ለመጀመሪያ ጊዜ ስመጣም የሱ እንግሊዘኛ ጥሩ አልነበረም፣ ነገር ግን ሳናውራ እንኳን እንግባባ ነበር ወይም እንነጋገር ነበር ሲልም ጭምር ነው ስኮት ካርሰን ስለ ኤደርሰን ሞራይስ የሚናገረው። እኔ በሱ እስቃለሁ፣ እሱም በእኔ ስቅብኝ ነበር፣ በቋንቋችን በጣም እንሳሳቅ ነበር ሲልም ጭምር ነው የተናገረው ስኮት ካርሰን። የሲቲ ደጋፊዎች ለእኔ በጣም ጥሩ ነበሩ ሲል ይናገራል። ከፈረምኩበት ደቂቃ ጀምሮ ምርጥ ግንኙነት ነበረን፣ እዚህ አስደሳች ጊዜ ነበረኝ፣ ለዚህም ደግሞ ለዘላለሙ አመስጋኝ ነኝ ሲልም ጭምር ነው ስኮት ካርሰን ስለ ተለያዩ የማንቸስተር ሲቲ ጉዳዮች ሀሳቡን የሰጠው። ሐኪም ዚያሽ ወደ ሞሮኮ ሊመለስ እንደሆነ ተነግሯል። በጣም ድንቅ የነበረው ተጫዋች በአያክስ አምስተርዳም በተለይ በኤሪክ ቴን ሃግ ስር በጣም ድንቅ ስራን እንደሰሩ የምናስታውሰው ነው። በአውሮፓ ቻምፒየንስ ሊግ ሪያል ማድሪድን ጭምር ያሸነፈው ያ ድንቁ ቡድን በቶተናም በመጨረሻዎቹ ደቂቃዎች ላይ ጎል ተቆጥሮበት ከፍጻሜ የቀረው ያ ቡድን ምርጡ አባል እንደነበር የሚታወሳል ሞሮኮዊው ሐኪም ዚያሽ። ከዛ በኋላ ባሳየው አቋም በተለይ በዓለም ዋንጫው ላይም 2018 ላይ በሩሲያ በተደረገው የዓለም ዋንጫ ላይ ጥሩ ነገሮችን ካሳየ በኋላም ትልልቆቹ የአውሮፓ ክለቦች እንደፈለጉት ይታወሳል። በዚህም ቸልሲን መቀላቀሉን እናስታውሳለን። ወደ ቸልሲ ከተዘዋወረ በኋላ ግን የሚታወቅበትን አይነት እንቅስቃሴም ድጋሚ ማሳየት አልቻለም። ከዛ በኋላም ወደ ጋላት ሳራይም ያመራበት ጊዜ ነበር። እንዲሁ ፓሪስ ሰን ዠርሜንንም ሊቀላቀል ከጫፍ ደርሶ በሕክምና ምክንያት ግን ሳይሳካለት እንደቀረ ይታወሳል ወደ ጋላት ሳራይ። ከዛ በኋላ እንግዲህ ሐኪም ዚያሽን በድጋሚ በትልቅ ደረጃ መመልከት አልቻልንም። አሁን ላይ ሐኪም ዚያሽ ወደ ሀገሩ ሊግ ሞሮኮ ሊመለስ እንደሆነ መረጃዎች እያሳዩ ነው። ሞሮኮዊው የፊት መስመር ተጫዋች የሆነው ሐኪም ዚያሽ የሞሮኮውን ክለብ ዋይዳድ ካዛብላንካን ለመቀላቀል ነው ከስምምነት እንደደረሰ መረጃዎች የወጡት። የቀድሞ ቼልሲና የጋላታሳራይ የፊት መስመር ተጫዋች የነበረው ሐኪም ዚያሽ አሁን ላይ ያለ ክለብ እንደሚገኝ ይታወቅ ነበር። ሐኪም ዚያሽ አሁን ላይ ወደ ሀገሩ ለመመለስም ለዋይዳድ ካዛብላንካ ለመፈረምም መስማማቱን ፋብሪዚዮ ሮማኖ መረጃውን አጋርቷል። ተጫዋቹ ባለፈው የውድድር ዘመንም በኳታሩ ክለብ አልዱሃይል ሲጫወት እንደነበር ነው መረጃዎች የሚያሳዩት። አሁን ላይ ግን ሐኪም ዚያሽ ወደ ሀገሩ ሞሮኮ ዋይዳድ ካዛብላንካ ሊያመራ እንደሆነ ነው መረጃዎች የወጡት። የላሊጋ የወሩ ምርጥ አሰልጣኝ እጩዎችና የላሊጋ የወሩ ምርጥ ተጫዋች እጩዎችም ትላንትና ይፋ ተደርገዋል። የስፔን ላሊጋ 2025-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ አሰልጣኝ 3 እጩዎች ይፋ ተደርገዋል። በዚህ መሰረትም የሪያል ማድሪዱ አሰልጣኝ ሻቪ አሎንዞ በአሰልጣኝ እጩ ዝርዝር ውስጥ ተካተዋል። የሪያል ቤቲሱ አሰልጣኝ ማኑኤል ፔሌግሪኒ እና የራዮ ቫይካኖ አሰልጣኝ ኢጎር ፔሬስ በእጩነት የቀረቡ
ሶስቱ አሰልጣኞች እንደሆኑ መረጃዎች ያሳያሉ። የላሊጋ የወሩ ምርጥ ተጫዋቾች እጩዎችም ይፋ ተደርገዋል። የስፓኒሽ ላሊጋ የ2025-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ ተጫዋች 5 እጩዎችም ይፋ ተደርገዋል። በዚህ መሰረትም ኬሊያን ኤምባፔም ከሪያል ማድሪድ፣ ፔድሪ ጎንዛሌስ ከባርሴሎና፣ ያኖ ብላክ ከአትሌቲኮ ማድሪድ እና አንቶኒ ከሪያል ቤቲስ እንዲሁ ደግሞ ዴፍሮቶስ ከራዮ ቫይካኖ በእጩነት መቅረብ የቻሉ ተጫዋቾች እንደሆኑ ነው መረጃዎች የሚያሳዩት። እነዚህ በስፓኒሽ ላሊጋ የወሩ ምርጥ አሰልጣኝና የወሩ ምርጥ ተጫዋች እጩ ዝርዝር ውስጥ የተካተቱ አሰልጣኝና ተጫዋቾች ናቸው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ አንድሬ ሳንቶስ የቼልሲ ፕሮጀክት ወሳኝ ተጫዋች ነው ተብሏል። እሱ ለኤንዞ ማሬስካ ስራም አስፈላጊ ነው። ለዚህም ደግሞ በክረምቱ ቼልሲዎች ለሳንቶስ ዝውውር ከአልቃዲሺያ የቀረበላቸውን ትልቅ የሚባል የገንዘብ አቅርቦት ጭምር ውድቅ ማድረጋቸው የሚታወስ ጉዳይ ነው። የቼልሲ አናሊስቶችም ስለ ቅዳሜው የሰንደርላንድ ጨዋታ እየሰሩ ሲሆን ሰንደርላንድ የእጅ ውርወራውን እንደ ኮርና ማለትም ወደ ተቃራኒ ቦክስ በማቀበል በሊጉ በብሬንትፈርድ ብቻ የሚበለጡት፣ ስለዚህም ቅዳሜ ቶሲን አደርቢውን ቋሚ ሆኖ ሊጀምር እንደሚችል ነው ዴይሊ ሜል የተባለው የመረጃ ምንጭ ደግሞ እያጋራም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።